በጥንቃቄ የሚቻል ከሆነ እውነት ኦርቶዶክስ እፎይን የምትወዱ ከሆነ ጌት ደማኒ ገንዘብና ቪዛ አድርጋችሁ ከሀገር አስወጡት። የኔ ጌታ እፎይ ደግሞ ስሜን ጠርቶ አመሰገነኛ ፈርልም ለኔ ጌታ አረኔ አይገባኝም ባንተ አፍ የኔ ውድ እናንተ አንድ ወንድ ከአንድ በላይ ሴት ማግባት እንደሚፈቀድ አይተናል። ያገቡም ኡስታዞች ስላሉ ማለት ነው። አረ የኡስታዞች ብቻ ተግባር አይደለም የመጽሐፍ ሰምተን እንመለስ። ያውልሽ የኔ ቆንጆ ድንግልና ከ30 ዓመት በኋላ ኤክስፓየርድ ስለሚያደርግ ኤክስፓየርድ ሲያረግብሽ ላልደረሳቸው ስጫቸው። ይሄ ሚዲያ አደራ ይሄ ወስያዬ ነው። እኔ ድርጅት አለኝ ተቋም አለኝ ወላሂ ከድርጅቴን ሳይሆን ማስቀድመው ሐሩም ሚዲያ ነው ማስቀድመው። ሐዋርያዊ መልሶች አኬ በአንድ ወቅት ምን አለ? ወይ አእምሮ ህመምተኛ ካልሆነ በስተቀር ሚዲያ ላይ ያለ ክርስቲያን ከክርስትና ወጣ ከኦርቶዶክስ ወጣ ሲባል ጭራሽ አንሰማም። ጭራሽ እስልምና ላይ ዋሽቶ እምነትን ያስፋፋ የሚል የለም። ሐቅን ተናግሮ ነው የፈለገ ይቀበል። فمن شاء فليؤمن ومن شاء فليكفر። ወንድማችን መሐመድ ሰዒድ መጀመሪያ ታስቦ የነበረው 12 ሚሊዮን እሱ ሞልቷል። ነገር ግን ወላጅ እናቱም አሉ ለነዚህ የቲም ልጆችን ቤት ተገዝቶ መሐመድ ጭራሽ በዳዲ የሚሄዱ ልጆችን እያየ በዳዲ የሚሄዱ ልጆችን እያየ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ድና ተከበራችሁ የዘር ሚዲያ ቤተሰብ እንደምን አላችሁልኝ? እኔ ያለሁላችሁ ዛሬም በድጋሚ ተመልሰን ተገናኝተናል። ዛሬም የተለያዩ ወቅታዊና አነጋጋሪ የሆኑ ቪዲዮዎችን ይዤላችሁ ተከስቻለሁ። አብረን እያየን ሪአክት የምናደርግ ይሆናል። እስቲ አንዳንድ ቪዲዮዎች አሉ ሐሩን ሚዲያም በተመለከተም የምናነሳቸው ነጥቦች ይኖሩናል። እንደዛውም ስለ እፎይም የተሰሩ የተለያዩ ቪዲዮዎች አሉ መልስ የምንሰጥበት ይሆናል። ሐሳብ አስተያየታችንን እየሰጠንበት አብረን የምንቆይ ይሆናል። እናንተ ብቻ እንደተለመደው ቪዲዮ ላይክ ያረጋችሁ እንደዛውም ለቤቱ አዲስ ከሆናችሁ ሰብስክራይብ በማድረግ ቪዲዮን እስከ መጨረሻ ተከታተሉ ትላችኋለሁ ማለት ነው። ውድ ቤተሰቦቼ ይሄ ደግሞ የቤቱ ህግና ደንብ ነው። ተከታተሉ። እኔ የምላችሁ በተለያዩ ጊዜያት መጅሊስ እናወግዛለን እንጠይቃለን ምናምን እያለ የሚያወጣቸውን ደብዳቤዎች መግለጫዎችን እንደው አንድ ላይ ሰብሰብ አድርጎ በመጽሐፍ መልኩ የሚያወጣልን ሰው የለም? እንደው መጪው ትውልድም እንዲያነበው ማለት ነው። ህዝብ የሚፈልገው ከናንተ መግለጫ አይደለም ከናንተ የሚፈልገው እናወግዛለን እንጠይቃለን እናቀርባለን በህግ አቀርቡልን። ማን ነው በህግ የምትጠይቁት? ህጉ እኮ ነው ህግ ጥሶ በሌሊት በቀን የተገነባውን መስጂድ በሌሊት ያፈረሰው። አሁንም እናንተ ግን እንጠይቃለን እናወግዛለን ላይ ነው ያላችሁት። ያ ሁሉ ህዝብ በነቂስ ወጥቶ ዙሁር እዛ ሰግዶ መስጂዱን እንዲያጥር ከፊት ብትመሩት ያኔ ታስከብሩት ነበር። ቢያንስ ልጆቻችን ምን አይነት መጅሊስን ጫንቃችን ላይ ተሸክመን እንደኖርን እንዲያውቁ ይሄ ደብዳቤዎቹ መግለጫዎቹ ምናምን እኔ በመጽሐፍ መልኩ ቢታተሙ ባይኔ። አረ ህዝቡን ተረዱት ስለ አላህ ብላችሁ። ጥሩ ነው ሐሳቡ ጥሩ ነው። ነገር ግን እኔ አሁን ምን ማሰብ ጀመርኩ መሰላችሁ? በቃ መጅሊሱ ራሱ የሆነ ጫና አለበት። የሆነ የሚፈራ ነገር አለ መሰለኝ። በቃ መጅሊሱ ራሱ ማለት ነው በጣም ይሄንን ነው አሁን ያስተዋልኩ የመጣሁት ነገር ይሄ ነው። በቃ ምክንያቱም በቃ መጅሊሱ መግለጫ አውጥቶ ከማውገዝ ውጪ ምንም ማድረግ አልቻለም። ምንድነው ችግሩ? የምሬን ነው የምላችሁ። ይሄ ነገር እንደ ሀገሪቷ ትልልቅ አባቶች ትልልቅ ዑለሞች ተቀምጦ ሊወያዩበት ሊያስቡበት የሚገባ ነገር ነው። ምክንያቱም በዚህ መልኩ እኮ በቃ በመግለጫ ብቻ ነው የቀረው። የአረብ መንግስታቶች ስለ ፍልስጤን ላይ ስለደረሰው እስራኤል ስላደረሰችባቸው ጥቃቶች ምናምን እናውግዛለን እንደዛ እኮ ነው የሆነው። የቱርኪ መግለጫ እኮ ነው የሆነው የኤርዶጋን ማለት ነው። ስለ ፍልስጤን መግለጫ ያወጣሉ። ከዛ መግለጫ አውጥቶ ከማውገዝ ውጪ ምንም የሚያደርጉት ነገር የለም። ስለዚህ ይሄ ነገር ሊታሰብበት ይገባል ባይነኝ ነኝ። አሬ ዳዋ ሰዓት አይደለም። እኔ ብዙም ዳዋ ለማውራት አልፈልግም። ድንገት ግን እዚህ ጋር አደራ ብዬ የምናገረው ድንገት አብዱረሂም እኔን የሚቀድመኝ ከሆነ እኔ ይሄ ሐሩም ሚዲያ የመከታተል የመጠበቅ ኃላፊነት አለብኝ። ድንገት ግን እኔ ደግሞ አብዱረሂም ደግሞ የምቀድመውና ደግሞ እኔ ቀድሜ ወደ አኺራ የሚሄድ ከሆነ ለአድማጮች አደራ ምለው ይሄ ሚዲያ
እንደ አስቤዛችን ሚስታችን አለቀ ብላ እንደምንሰጠው ሁሉ ልንቆጣጠረው ይገባል፣ ልንጠብቀው ይገባል። ድንገት እዚህ ጋር ካላችሁት ወንድሞቼና እህቶቼ በላይ በደንብ የሚዲያ አውቀዋለሁ። አብዱረሂም የኔ ነው አላለም፣ የኛ ነው ይሄ ሚዲያ። ይሄ ሚዲያ ይኸው የመጨረሻ ወሲያዬ ነው። አላህ በዱንያ ላይ በቃ ካለኝ አደራ ምላችሁ ይሄ ሚዲያ ጠብቁት። ቃላት ያጥረናል፣ ሌላ ጊዜ ፕሮግራም ላይ እናወራለን። አብዱረሂም ይሄን የመሰለ ሚዲያ እናጠናክር ብለን ገንዘብ መሰብሰብ ራሱ እየደወልን ምንድነው ልናሟላ የምንገባው የሚለው ብዙ ሰው እያዳመጠን ያለው በእያንዳንዱ ጉዳይ። ሀሩን ሚዲያ ወላሂ ከምንለው በላይ ነው። 9 ፕሮግራም አዲስ አበባ ላይ ካለ 9ኙም ላይ አሉ፣ 7 ካለ 7ቱም ላይ አሉ። ክፍለ ሀገር ከሆነ ክፍለ ሀገር አሉ። ግን ማንነታቸውና ውስጣቸውን ወላሂ አውቃቸዋለሁ። ከዚህ ፕሮግራም በኋላ ቀጥታ ለሚመለከተው አካል በመደወል ይሄ ሚዲያ የመጠበቅ ሱና ሳይሆን ወላሂ ፈርደል ዐይን ነው። አደራ እምላችሁ ይኸው እየተነጋገርን እየሰበሰበን ያለው አላህ በጀነትም ሰብሳቢ አላህ ያርግ። አንተ ወንድሜ አሚን አሚን። እንደ ግመል ሻኛ ከፍ ካሉት ደግሞ ሰዎች የውመል ቂያማ እንዲያደርግ እመኛለሁ። አሚን አሚን አሚን። ኩሩፕ አያቅ፣ ኢማን ነው አያቅ። ስለ ኢስላም ጉዳይ የሚያንቀጠቅጠው፣ ስለ ሰው ማጣት የሚያንቀጠቅጠው፣ የመስጊድ ጉዳይ የኢትዮጵያ ሙስሊሞች ጉዳይ የሚያንቀጠቅጠው ትልቅ ሚዲያችን ይሄ ሚዲያ አደራ። ይሄ ወስያዬ ነው። እኔ ድርጅት አለኝ፣ ተቋም አለኝ። ወላሂ ከድርጅቴን ሳይሆን የማስቀድመው ሀሩን ሚዲያን ነው የማስቀድመው፣ አቅሜን ስለማቅ ነው። አላሁ አክበር አላሁ አክበር አላሁ አክበር። በጣም እጅግ በጣም ደስ የሚልና እጅግ በጣም ወሳኝ የሆነ መልእክትን ነው ለኡማው ያስተላለፉት ኡስታዛችን ኡስታዝ ኑሩ ቱርኪ ሐፊዘሁላሁ ወረዓህ ባለበት አላህ ይጠብቀውና አብዱረሂም እንግዲህ ታውቃላችሁ ሁላችሁም ያው ከዚህ በፊትም ሀሩን ሚዲያ ከመቋቋሙ በፊትም የነበረ ለሙስሊሞቹ በጣም ሲሰራ የነበረ ወንድማችን ነው፣ እናውቃለን። እኔ በጣም ከመወዳቸው ከሚዲያ ሰዎች መካከል አንዱ ነው አብዱረሂም ማለት ነው። በጣም አንተዋወቅም፣ ላያቀኝ ይችላል፣ ግን እኔ በደንብ ነው የማውቀው። ስለሱም ብዙ ነገር ሰምቻለሁ። ከሀሩን ሚዲያም ደግሞ ያው ጓደኞች አሉኝ እና እጅግ በጣም መወደው ሰው ነው አብዱረሂም ማለት፣ ማደንቀውም ሰው ነው አይደል? ስለዚህ ሀሩን ሚዲያ ማለት የምሬን ነው የምላችሁ ልጃችን እንደ ልጃችን ነው ማየት ያለብን። ምክንያቱም ስለ ራሳችን፣ ስለ እምነታችን፣ ስለ ዋና ነገራችን ለኡማው ያሳወቀ እየደረሰ ሲቸገር ምንድነው ችግሩ ብሎ ለኡማው ያደረሰ ያጋለጠ ያለው ሚዲያ ነው። አላህ ትልቅ አቅም ይስጠው፣ አላህ ያሳድገው። ከዚህ ሚዲያ ጎን ቆመን ሁላችንም ማሳደግ አለብን። የሆነ ችግር የተገኘበት ቦታ ሁሉ ደራሽ የሆነ ሚዲያ ነው። በቃ ሀሩን ሚዲያ ለሙስሊሞች ልጃችን ነው ብለን መቀበል አለብን። እንደዛ ነው የምለው። አላህ ያበርታችሁ ሀሩን ሚዲያዎች፣ እንወዳችኋለን። በዚሁ አጋጣሚ በጣም ነው የምንወዳችሁ። ይደጉልን። ሙስሊሞች ይህንን ቪዲዮ ሼር በማድረግ ለአኬ አደርሱ። ሐዋርያዊ መልሶች አኬ በአንድ ወቅት ምን አለ? ወይ አእምሮ ህመምተኛ ካልሆነ በስተቀር ሚዲያ ላይ ያለ ክርስቲያን ከክርስትና ወጣ ከኦርቶዶክስ ወጣ ሲባል ጭራሽ አንሰማም። ጭራሽ እሺ ነገርየው ወሻሂደ ሻሂዱ ሚን አህሊሃ ነውና ባንደበታቸው ሲናገሩ ኤዲቲንግ ነው እንደማትለን ወይ ደግሞ የኤአይ ፕሮዳክት ነው እንደማትለን ተስፋ እናደርጋለን። አዳምጡ ነው ሚስት ሳይቀር ሰው ማለት ቤት እዚህ ሀገር ላይ የካህን ሚስት እስከ ልጆቻቸው ሚስታቸውም ልጆቻቸውም ነው ከዛ ወደ መሸፈን ደረጃ ሁሉ የደረሱ 40 በላይ የሰንበት ተማሪ እህት ወንድሞቻችን ህፃናት ልጆቻችን በ40 ሰንበት ተማሪ ሰልሟል። ትላንት አብረው ሲማሩ የነበሩ ልጆች ዛሬ ግን ጓደኞቻችን በእምነት ምክንያት ማለት ስለዚህ ልጆቻችን በዛ ልጆች እያንዳንዳችን አንዳንድ ልጅ ሁለት ይገብራል። እውነትን እንደዚህ ሰዎች እየመሰከሩ ይገኛሉ።
ለምንድነው ሰዎች እስልምና እየተቀበሉ ያሉት? ትክክለኛውና ብቸኛው አላህ ዘንድ ተቀባይነት ያለው እምነት ስለሆነ ነው። ኢነ ዲነ ዒንደ አላህ አልኢስላም፣ አላህ ዘንድ ተቀባይነት ያለው ብቸኛው እምነት ኢስላም ብቻና ብቻ ነው። አንዱን አምላክ በብቸኝነቱ ላይ ምንም አይነት ነገራቶችን ሳንጨምርበት ሞቷል፣ ወልዷል፣ ተወልዷል ሳንል በብቸኝነት ወደምናመልክበት ሃይማኖት ሁላችሁም ወደ እስልምና ኑ፣ አንዱን አምላክ በብቸኝነት እናምልከው። አላህ Subhanahu Wa Ta'ala ለቀራችሁትም ቀጥተኛውን ጎዳና ይምራችሁ፣ ለኛም ኢስቲቃማውን ይወፍቀን። ወሰላሙ አለይኩም። እንግዲህ እውነቱን ይሄ ነው ማለት ነው። እሱ ብቻ አይደለም፣ ብዙ አሉ እንደዚህ ቪዲዮ ሲሰሩ የነበሩትና አሁንስ እንዴት ናገኛችሁት? እንግዲህ ይገርማችኋል። አሁን ደግሞ ከኦርቶዶክሶች ማለት ነው እንደ እፎይ ሊሁን የሚሉ እንደ እፎይ ሊታወቅ ባዮች እንደ እፎይ እኔም ተሳድቤ ሊፈሚስ የሚሉ ብዙ ወጣቶችን እየተመለከተን ነው ከኦርቶዶክስ ቤተሰብ ማለት ነው። እስቲ ተመልከቱ። መሐመድ ጭራሽ በዳዲ የሚሄዱ ልጆችን እያየ በዳዲ የሚሄዱ ልጆችን እያየ እቺ ልጅ ስታድግ ሆነ ደስ ብለው ነው በዳዲ የምትሄድፋለች ስታድግ እኔ ካልሞትኩ አገባታለሁ። ኦቦ ጋንዲሳን እንደሰማችሁት በነቢያችን መሐመድ አለይሂ ሰላቱ ወሰለም ላይ ሲቀጥፍ የነበረ ነው። በነገራችን ላይ ኦቦ ጋንዲሳ በኦርቶዶክስ ዶክትሪን ተስፋ የቆረጠ ነው። እንግዲህ በነቢያችን ላይ የቀጠፈውን በመረጃ እናጋልጣለን። طبعا حديثه ضعيف ነው። ካፊሮች የሚያራግቡት ምንድነው የሚሉት ነብያችን መሐመድ አለይሂ ሰላቱ ወሰለም ህፃን ልጅ አይተው ስታድግ አገባታለሁ ብሎ አለ ያለው ነው የሚቀጥፉት። ይህ ንግግር ضعيف ነው። أن رسول صلى الله عليه وسلم رأى أم حبيب بنت عباس وهي فوق الفطيم قالت فقال لئن بلغت بني عباس هذه وأنا حية لأتزوجها. ይህ ሐዲስ ضعيف ነው። ይወዝጋ መመልከት ትችላላችሁ። አረበኛ ለምትችሉ አረበኛ ለማትችሉ በእንግሊዘኛ ማለት ትችላላችሁ። ሐዲሱ ضعيف ነው። ሊቁ ያሬድ ሲባል ማንኛውም ኢትዮጵያ አስኮላ የቆጠረው ሁሉ ያውቀዋል። ይህንን ያልኳችሁ ለምንድን ነው? በተደጋጋሚ ኢየሱስ ክርስቶስ የሃይማኖት ሰባክ እንጂ ፈጣሪ አይደለም አይመለክም የሚለው ስለማይገባችሁ እንዲገባችሁ ነው የሊቁ ያሬድን ታሪክ ያመጣሁላችሁ። የኦርቶዶክስ ዜማ የመዝሙራት ዜማዎች የምትሰሟቸው ሊቁ ያሬድ የተባለ የኦርቶዶክስ መምህር የፈለሰፈው ነው። በኦርቶዶክስ ቤተክርስቲያን የጋብቻ ስርዓት፣ የአጽዋማት፣ የስግደት እነዚህ ነገሮች የኦርቶዶክስ መምህራን መነኮሳትና ቀሳውስት የፈለሰፉት ነው። ልክ እንደዚህ ሁሉ በጥንት ጊዜ የነበሩ የክርስቲያን መነኮሳትና ቀሳውስት ናቸው። በመካከላቸው ልዩነት ሲፈጠር ያንን ልዩነት ለማስታረቅ ተሰበሰቡ። ቢሰበሰቡ ምንም ፋይዳ የለውም። ኢየሱስ ክርስቶስን ፈጣሪ አድርገው ሹመው ኢየሱስን አምልኩት ፈጣሪ ነው ያሉት ቀሳውስትና መነኮሳት ናቸው። ልክ እንደነ ሊቁ ያሬድ አይነቶች ማለት ነው። ተባብተናል። ስለዚህ እነ ሊቁ ያሬድ የፈለሰፉት ባይዘዌ ሙስሊሞች ዘንድ ሐዲሶች ደረጃ አላቸው። ይሄ ሐዲስ ምን ደረጃ ላይ ነው የሚለው ሐዲሱ ሰነድ አለው። ነብዩ ጋር አለይሂ ሰላቱ ወሰለም እስከ ደርስ ማለት ነው። ገባችሁ አይደል? ሰሂህ መባሉ አሉ፣ ሰሂሁ ለገይሪ መባሉ አሉ። ለራሱ ሰሂህ አልሆነ በሌላ ሐዲስ ደግሞ ተደግፎ ሰሂህ የሆነ ማለት ነው። ሰሂሁ ለገይሪ የሚባለው ማለት ነው። ሐሰን አለ ጥሩ ነው ተብሎም ጥሩ ማለት ሰሂህ ሆኖ ጠንካራ ባይሆንም ጥሩ ነው የሚባሉም አሉ። እንደዛውም ሐሰኑ ለገይሪ የሚባሉም አሉ። በሌላ ሐዲስ ደግሞ ተደግፎ ለራሱ ሰሂህ ያልሆነ ለራሱ ሐሰን ያልሆነ ግን በሌላ ተደግፎም ደግሞ ጥሩ ደረጃ አግኝቶ ሐሰን ተብሎ የሚወሰድ አለ በእኛ ማለት ነው። እንግዲህ ሐዲሱ እንደዚህ ደረጃ አለው። ضعيف አለ። ضعيف ማለት በጣም ደካማ ማለት ነው። በቃ በየትኛው ሐዲስ መነሳት ያልቻለ ማለት ነው። ደካማ እየወረደ ማለት ነው። ሐዲሱ ضعيف ነው ወይ ሰው ነው የቀጠፈው፣ ሰው ነው የፈጠረው፣ ብዙ ስሞች አላቸው ሐዲሶች ማለት ነው። ስለዚህ በዛ መንገድ ነው መከድ ያለበት ከሄዳችሁ ማለት ነው። እናንተ እውነትን ማውጣት ከሆነ በዛ መልኩ ነው መሄድ ያለባችሁ ማለት ነው። ብዙ ሰዎች እንደናንተ አይነቶች ብዙ አረቦች አሉ ቀጥፎ የሄዱት ሐዲሱን አስመስሎ የሰሩት ብዙ አሉ። ለዛ ነው ሰነዱ ይታወቅ መባለው ማለት ነው። ገባችሁ አይደል? መውዱዕ ጭራሽ መውዱዕ ተብሎ አለ እኮ ሐዲስ ታውቃላችሁ። መውዱዕ ማለት ውሸት ማለት የውሸት ሐዲስ ማለት ነው። በቃ የውሸት ሐዲስ ማለት ነው። እንደዚህ አይነት ሐዲሶችን ማናቸው የቀጠፉት? እንደናንተ አይነቶቹ አስመሳዮች፣ እንደናንተ አይነት አረብኛ የሚችሉ ሰዎች ናቸው ቀጥፈውብን የሄዱት ማለት ነው።
ሐዲስ ውስጥ ጨማምሮ የሆነ ነገር አድርጎ ሄዱ። ያንን ነው ዑለሞች አጣርቶ ሰሂህ ወይ ነው ضعيف ወይ ነው ሙተስል ወይ ነው ሙንቀጢዑ ወይ ነው ብሎ ያስቀመጡት ማለት ነው። መውቁፍ ወይ ነው ብሎ ማለት ነው። ሁሉንም ስም ሰጥቶት ያለፉት ዑለሞቻችን ለዚህ ነው ያ ነው። በዚህ መልኩ ነው መሄድ ያለባችሁ ከሄዳችሁ ለማለት ፈልጌ ነው። እንግዲህ በእናንተ አንድ ወንድ ከአንድ በላይ ሴት ማግባት እንደሚፈቀድ አይተናል። ያገቡም ኡስታዞች ስላሉ ማለት ነው። አረ የኡስታዞች ብቻ ተግባር አይደለም፣ የመጽሐፍ ቅዱስ ቅዱሳንና የመጽሐፍ ቅዱስ ነብያትም ተግባር ጭምር ነው። ያዕቆብም ተነሳ፣ ልጆቹንና ሚስቶቹንም በግመሉ ላይ አስቀመጠ። ሰለሞን ለእሱም ወይዛዝርት የሆኑ 700 ሚስቶችና 300 ቁባቶች ነበሩት። ዳዊትም ደግሞ እዝራኤላዊቷን አኪናሆምን ወሰደ፣ ሁለቱም ሚስቶች ሆኑለት። ለጌዲዮንም ብዙ ሚስቶች ነበሩትና ከወገቡ የወጡ 70 ልጆች ነበሩት። እነሱን ጠይቃቸው፣ እነሱም ይጠየቁ። እነሱም እውነት ፍቅር ለሁሉም ፍቅር አላቸው። ምክንያቱም በእናንተ ፍቅር ለአንድ ብቻ ስለሆነ ለሁሉም ፍቅር አሁን ለአንድ ሺው ፍቅር አለው ማለት ነው። እንደነ ሰለሞን ያሉ ነቢያቶች ማለት ነው። ያው እስከ ሺህ ያገቡ አሉ ከነውሽማቸው ምናምን ማለት ነውና እነሱስ ለሁሉም ፍቅር አላቸው ወይ? መጽሐፍ ቅዱስ ላይ ተገልጿል? እስቲ ካለ እንደው ከዚህ በፊት ያልተጠየቀው ነው የጠየቀው ለማለት ፈልጌ ነው። ነቢያቶቹ እንደነ ሰለሞን ቅዱሳኖች ያልተጠየቁ ስንት ምስቶችን ያላቸው የነበራቸው ማአት ነቢያቶች ያልተጠየቁ ጥያቄ ነው ዛሬ አንተ ያነሳው ማለት ነው። ስለዚህ እነሱም ይጠየቁ። ሱብሃንአላህ ሴቶቻችን ምን ደረጃ ላይ እንደደረሱ ተመልከቷቸው። ምን እንደምትል ሰምተን እንመለስ። ይኸውልሽ የኔ ቆንጆ ድንግልና ከ30 ዓመት በኋላ ኤክስፐርድ ስለሚያደርግ ኤክስፐርድ ሲያረግብሽ ላልደረሳቸው ስጫቸው። ምን ነው እስከዛሬ ይዘሹ አይከብድሽም? ለዚህም ነው ኸሊፋው ዑስማን ረዲየላሁ ዐንሁ እንዲህ አለው፣ ወደቲ ዛኒያ ዝሙተኛ ሴት ትመኛለች፣ ሴቶች በሙሉ እንደሷ ዝሙተኛ ቢሆኑላት ያለው። ለምሳላችሁ ዝሙተኛይቷ እሷ ብቻውን ከሆነች ትነወራለች፣ የጣት መጠቋቆሚያ ትሆናለች። ለዚህም ሁሉም ሴቶች እንደሷ ዝሙተኛ ቢሆኑላት ፍላጎቷና ምኞቷ ነው ያለው። እቺም ሴት የሆነ ጊዜ በወንጀል በዚና በዝሙት ድንግልናዋን አስወስዳ ይሆናል። ስታገባ ባሏ እንዳያነውራት ወይም ደግሞ ወንዶች ድንግል የሌላት ሴት ኖርማል ሴት ናት፣ በቃ ምንም አይደለም ይሄ ኖርማል ነገር ነው ብሎ እንዲያስቡ ቅስቀሳ እያደረገች ነው። ጥብቅ የሆነችዋን ሴት እስከ 30 ዓመት ድንግልናሽን ይዘሽ መቆየትሽ ፋራነት ነው ብላ ሴቶችን እያደፋፈረቻቸው ነው ወደ ዝሙት። ይህ ከዝሙት በላይ የከፋ ወንጀል ነው። ዝሙትን ሐላል ማድረግ ኩፍር ሲሆን ዝሙትን መስራቱ ወንጀል ብቻ ነው፣ ኩፍር አይደለም። ስለዚህ ጥንቃቄ ማድረግ አለብሽ። አንቺ ከሸረመጥሽ ብቻሽን መሸርሞጥ እንጂ ሌሎችም እህቱ። እንግዲህ እዚህ ድረስ ደርሰናል። ምን ትላላችሁ? ምን ትላላችሁ? እስልምና ላይ ዋሽቶ እምነትን ያስፋፋ የሚል የለም። ሐቅን ተናግሮ ነው የፈለገ ይቀበል። ፈመን ሻአ ፈልዩሚን ወመን ሻአ ፈልየክፉር ነው ያለው። እናንተ ገዳይ ናችሁ ስትሉ አንድ ቀን ከመሃላችሁ እናገር ሰው ቢኖር ቁርአን ላይ እኮ አንዲትን ነፍስ ያጠፋ ሰው ምድር ላይ ያለን እንዳጠፋ ነው ይላል ብለው ይናገሩ ነበር። አይናገሩም። ይሄ ቁርአን ላይ ነው። እንግዲህ አላህ Subhanahu Wa Ta'ala من قتل نفسا بغير نفس او فساد في الارض فكأنما قتل الناس جميعا ያለው አንዲትን ነፍስ ያጠፋ ሰው ያለ አግባብ ምድር ላይ ያለን እንዳጠፋ ነው ኃጢያቱ። እነሱማ ለነሱም የሆነው ብቻ ይሁን በቃ የሚሆንላቸውም የለም እኮ እነሱ አሰቡትንም እኮ ያ ቤት አይመታላቸውም እኮ። ነገር ግን እነሱ ሰውን ለማወዛጋብ ይህንን ይጠቀሙታል። እቺንማ አመጧትም ፈጽሞ አይሞታታሉ እንጂ። ወንድማችን መሐመድ ሰዒድ መጀመሪያ ታስቦ የነበረው 12 ሚሊዮን እሱ ሞልቷል። ነገር ግን ወላጅ እናቱም አሉ። ለነዚህ የቲም ልጆችን ቤት ተገዝቶ ተጨማሪም ለወላጅ እናቱም ጭምር አላህ ይጠብቃቸው ለማድረግ የነየታችሁ ንያችሁን ሙሉ አህድ የገባችሁት ስለሆነ አህዳችሁን ሙሉ ተጨማሪ ምትነይቱ ማስገባት ትችላላችሁ። እኛ አንከለክልም። ነገር ግን ኦፊሻሊ ያለውን ነገር በላይቭ የማሰባሰቡን ሂደት ግን በዛሬው ዕለት ያው አጠናቀናል፣ ዘግተናል። የሰበሰባችሁ የሌሎችን ሰብስባችሁ እጃችሁ ላይ ያለ የነየታችሁ ግን አህድ ነውና ቃላችሁን እንድትሞሉ
አደራ ማለት ፈልጋለሁ። አላሁ አክበር ማሻአላህ እጅግ በጣም ደስ የሚል ነገር ነው። አስደሳች የሆነ ነገር ነው። ዜና ነው፣ መረጃ ነው የሰማነው ማለት ነው። ማሻአላህ በዚህ መልኩ ልጆቹ የሆነ ነገር እንዳይሰማቸው ማለት አባቱን መተካት ባይቻል እንኳን የሆነ ማረፊያ ትንሽ ማረፊያ ነገሩን ካን ተደርጎላቸው በቃ የሚያርፉበት የኔ ነው የሚሉት ነገር ስኖራቸው ትንሽ የሚሰማቸው ነገር ሊቀንስላቸው ይችላል። በዚህ በኩል ደግሞ ለሚለው ነው እንግዲህ ይሄ ነገር የተደረገውና እጅግ በጣም እናመሰግናቸዋለን ሁላችሁንም ይሄ ነገር ላይ ተሳተፋችሁት። በተለይ አብዱራሂም አላህ Subhanahu Wa Ta'ala ይጠብቅህ። አላህ Subhanahu Wa Ta'ala በልጆች ላይ ይጠብቅህ፣ ረጅም እድሜ ይስጥህ እንላለን። አንተ ከልጆች ከቤተሰብ አልፈ ለኡማው የሰራለ ሰውነክና እጅግ በጣም እንወዳለን እና ከብራለን እደግልን። የኔ ጌታ እፎይ ደግሞ ስሜን ጠርቶ አመሰገነኛ ፈርልም ለኔ ጌታ አረኔ አይገባኝም ባንተ አፍ የኔ ውድ አደረሳችሁለትን ያልኩትን በጣም ቴንኪው ከበሩልኝ። እፎይ ተቆርጦ ይወጣ እኔን አመስግኖኛ ይቼ እግዚአብሔር የኔ ጌታ ከበርልኝ። አቤትትና እንዴት አርጎ ነው የሰራ ያንተን ሩቡን ቢሰጠኝ ዕውቀት ጥሩ ነበር። እግዚአብሔርን የኔ ጌታ ከበርልኝ። በስማ ታድለው እኔ እኮ በምንም ነገር አልቀናም። መጽሐፍ ቅዱስ ተጣባርከው ጠጥተው የሚተነትኑትን አቤስ ቀናባቸው እስማ አሁን እፎይ እንግዲህ መላእክት ነው እሷን ያመሰገናት ከሰማይ ነው የተመሰገነችው። ስለዚህ እንዴት ደስ እንዳላት በቃ ወይኔ ሮማን ተሰማ እንዴት ፈጣሪ አሽቃባጭ አድርጎ እንዴት እንደፈጠራት እኔ እንጃ ወላሂ። እስቲ አሁን አቤት ትህትና ነች እንዴት አድርጎ ነው የፈጠረው አለች። በጣም ተገርማ ማለት ነው። ጥንቃቄ አድርግ። ለምን ታስፈልጋለህ? ህይወት ከጠፋ በኋላ ምንም ትርጉም የለውም። ታስፈልጋለህ። በጥንቃቄ የሚቻል ከሆነ እውነት ኦርቶዶክስ እፎይን የምትወዱ ከሆነ ጌት ዘ ማኒ ገንዘብና ቪዛ አድርጋችሁ ከሀገር አስወጡት። አውሮፓ አሜሪካ ከመጣ ደረቱን ነፍቶ ብዙ ነገር ሊያስተምር ይችላል። ያስተምራል። አትናደዱ። ስለዚህ እውነተኛ ኦርቶዶክስ ከሆናችሁ እውነተኛ የዚህን ወንድም ተወዱ ከሆነ ለእፎይ ገንዘብ ተሰባስቦ በተለይ ፔጁ ላይ ሲገባ በጣም በጊፍት አጥለቅልቁት። ገንዘብ የያዘ ወንድማችን ቤቱ ሲገባ በጊፍት የኦርቶዶክስ ልጆች በሙሉ በጊፍት ይሄ ልጅ አቅም እንዲኖረው በገንዘብ አድርጉ። ገንዘብ ይኖረው አቅም ይኖረው በየትም ሀገር ወጥቶ ከዛ በኋላ ሐሳቡን መግለጽ ይችላል። ዛሬ ትልቅ ስራ ሰርተሃል እና ክበር እፎይ ተመሰገኑ ነው እንግዲህ እፎይ ትላንትና እንግዲህ የሱ የምስጋና ፕሮግራም ነበርና ብዙ ሰዎችን ሲያመሰግናቸው ነበረ። ስማቸውን እየጠቀሰ ምናምን እንደነ ዘመድኩን ከዚህ በፊት ሲሰድባቸው ዘልፋቸው የነበራቸውንም ጭምር ማለት ነው ሁሉንም ሲያመሰግናቸው ነበረ ማለት ነው። ያው ዮናስ ሙሉንም ከነዛ መካከል አንዱ ነው እንደነ እሼቱ መለሰ ደግሞ የተተቹት ናቸው። አሁን እንግዲህ የነዚህም የሱና አሁን የዚህ የዮናስ ሙሉኔና የሮማን ተሰማ ጊዜያዊ ነው እስከ 1 አመት ምናምን ወይ እስከ 6 ወር ምናምን በቃ ሄደ ከተባለ እስከ 1 አመት ከምናምን ይገፋል። ከዛ በኋላ ወደ ስድብ ይቀየራል። ከዛ በኋላ በላው ታውቃላችሁ። እዛንም ቪዲዮን ይዘን እንመጣለን፣ ጠብቁት እናንተ። ለማንኛውም እሱ መውጣቱንማ ወደ አላላለም እኮ ከአዳማ መምጣቱ እኮ ለመውጣት ነበረ፣ ከሀገር ለመውጣት ነበረ። ነገር ግን ኢትዮጵያ ኤርላይንስ እንዳይወጣ ከለከለችው። እሱ የተናገረውን ተውቶሻት ነው። እሱ ኢትዮጵያ ኤርላይንስ ምንም ያሳወቀን ምንም የመግለጫ የሰጠው መግለጫ የለም አልነበረም፣ አይታችሁታል ምናምን ብሎ ትላንትና ባቀረብኩላችሁ ቪዲዮ ሰምታችሁት ይሆናል። እንደዚህ ብሎ ነበር ኮሜንታተሮችን ሲጠይቅ ነበር፣ ኦዲየንሱን ሲጠይቅ ነበርና ያ ነገር ውሸት ነው ተደርጓል።
እንዳይወጣ ተደርጓል። መውጣት አይችልም። ቢችልም አሁን አይደለም የምታስወጡት እናንተ ራሱ አታድሩም ነበር፣ ታኝታችሁ አታድሩም ነበር ለማስወጣት ማለት ነው። እሱን ካገል ለማስወጣት ማለት ነው። አትችሉም። አሁንም አትችሉም። አሁንም ሰውየው ወንጀለኛ ነው። አሁንም ሰውየው ወንጀለኛ ነው፣ ተከሳሽ ነው። አሁንም ማለት ነው። አሁንም ነገር ግን ያው ጊፍት ስጡት። የሆነ እስከ 1-2 ወር ምናምን ታሽቃብጣላችሁ በጊፍት ምናምን። ከዛ በኋላ ሁሉም ነገር ያልቃል፣ ሁሉም ነገር ይሰራቻችኋል ማለት ነው። እናቃለን። ስለዚህ እናንተ ፈረንጅ ናችሁ ይሰረብ ናችሁ? አበሻ ናችሁ እኮ። ዛሬ አሽቃብጣችሁ ነገ ደግሞ የሚታረጉትን ነገር እናቃለን ሁላችሁም ማለት ነው። ለማንኛውም ይሄን ይመስላል እንግዲህ ውድ ቤተሰቦቼ። ያው የምስጋና ፕሮግራሙን ትንሽ ላሰማችሁ ለማለት ያክል ነው ይዤላችሁ የመጣሁት ማለት ነው። ትንሽ ፈገግ እንበለም ለማለትም ያክል ነው። በሌላ ቪዲዮ ተመልሰን የምንገናኝ ይሆናል። ሰላም ሁኑልኝ። ወዳችኋለሁ። ወንድማችሁ ከማል ነበርኩኝ። በሌላ ቪዲዮ ተመልሰን እስክንገናኝ ባላችሁበት ሰላም ሁኑልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።